በዘመናዊ የኢትዮጵያ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪና አከራካሪ ከሆኑ መሪዎች መካከል ግንባር ቀደሙ ናቸው። ከበረሃ ትግል እስከ ቤተ መንግስት ከዚያም እስከ ለተሞታቸው ከሞታቸውም በኋላ እንዳወዛገባሉ። አቶ መለስ ዜናዊ የሕክምና ትምህርታቸውን አቋርጠው በ1967 ዓ.ም የህወሓትን የትጥቅ ትግል ተቀላቀሉ። በወቅቱ የነበረውን የደርግ ስርዓት ለመጣል የብሔር ጭቆናን እንደመነሻ ተጠቅመዋል። በድርጅቱ ውስጥ በነበራቸው የማሳመንና የማደራጀት ብቃት በፍጥነት ወደ አመራርነት መጡ። በ1980ዎቹ መጨረሻ የኢህአዴግን ጥምረት በመፍጠር ግንቦት 20 ቀን 1983 ዓ.ም አዲስ አበባን በመቆጣጠር የሽግግር መንግስቱ ፕሬዝዳንት ሆኑ። መለስ ለ21 ዓመታት ኢትዮጵያን ሲመሩ ሀገሪቱን በመዋቅራዊ ደረጃ የቀየሩ ፖሊሲዎችን ተግባራዊ አድርገዋል። ኢትዮጵያን በቋንቋና በብሔር መዋቅር ከፋፍሏል። ይህም ለብሔር ብሔረሰቦች መብት ሰጥቷል በሚል ቢደገፍም ለሀገራዊ አንድነት ስጋት ሆኗል በሚል እስካሁን የሚተቿቸውም አሉ። መለስ ዜናዊ በምዕራባውያን ዘንድ እንደ አዲስ ትውልድ የአፍሪካ መሪ ይታዩ ነበር። በአፍሪካ ቀንድ ከአሜሪካ ጋር በጸረ ሽብር ትግል በተለይም በሶማሊያ በቅርበት በመስራታቸው ዲፕሎማሲያዊ ከለላ አግኝተው ነበር። አፍሪካን በመወከል በዓለም አቀፍ መድረኮች ላይ ድምጽ በመሆንም ንቁ ተሳትፎ ነበራቸው። ሆኖም የመለስ ዜናዊ ድንገት ከህዝብ ዓይን መጥፋትና ተከታዩ የሞታቸው ዜና በወቅቱ ትልቅ ድንጋጤ ፈጥሮ ነበር። አቶ መለስ ለሳምንታት ከህዝብ ዓይን ርቀው ከቆዩ በኋላ ነሐሴ 14 ቀን 2004 ዓ.ም በቤልጂየም ብራስልስ በሚገኝ ሆስፒታል ውስጥ ማረፋቸው በይፋ ተነገረ። የልፈታቸው ምክንያት ግን ዛሬም ድረስ እንቆቅልሽ ሆኖ እንደቀጠለ ነው። በአሟሟታቸው ዙሪያ የሚነሱ የሴራ ትንታኔዎችና መላምቶች እስካሁን ድረስ በብዙ ኢትዮጵያውያን ዘንድ አነጋጋሪ ናቸው። መንግስት በወቅቱ በድንገተኛ ህመም ማለፋቸውን ቢገልጽም በተለይ ገዳይ የሚለው ቃል ሲነሳ ትኩረቱ ወደ ፖለቲካዊ ግድያ ያደላል። አቶ መለስ በወቅቱ በህወሓት ውስጥ በነበረ የስልጣን ሽኩቻና የአመለካከት ልዩነት ሳቢያ በቅርብ ሰዎች ተወግዷል የሚሉ አሉ። በድርጅቱ ውስጥ የነበሩ አንዳንድ ነባር ታጋዮች መለስ የጀመሩት የፖለቲካ ሪፎርም ወይም ከጎረቤት ሀገራት ጋር የነበራቸው ግንኙነት ስጋት ላይ የጣላቸው መስሏቸው ነበር። በወቅቱ በህወሓት አንጋፋ አመራሮችና በአቶ መለስ አዳዲስ ታማኞች መካከል ከፍተኛ ሽኩቻ ነበር። አቶ መለስ የተወሰኑ አንጋፋ አመራሮችን ከስልጣን ለማሰናበትና ተተኪ ለማምጣት የጀመሩት እንቅስቃሴ አንጋፋዎቹን ለህልውናቸው እንዲሰጉ አድርጓቸዋል። ስለዚህም ከመወገዳችን በፊት እናስወግደው የሚል ድምዳሜ ላይ ደርሰው ሊሆን ይችላል የሚል ግምት አለ። በወቅቱ የነበሩ የሕክምና ሪፖርቶች ግልጽ አለመሆንና ለሳምንታት የት እንዳሉ መደበቁ ደግሞ ጥርጣሬውን ይበልጥ አጠናክሮታል። አቶ መለስ በብራስልስ በሚገኘው ቅዱስ ሉቃስ ሆስፒታል መታከማቸው ይታወቃል። እዚያ በነበሩበት ወቅት በደህንነት ክፍተቶች ምክንያት ገዳይ ንጥረ ነገር ተሰጥቷቸዋል የሚሉ ወሬዎችም በወቅቱ ይናፈሱ ነበር። ሆኖም ሆስፒታሉ የህመምተኛውን ሚስጥር የመጠበቅ ግዴታ ስላለበት ዝርዝር መረጃ ከመስጠት ተቆጥቧል። ብዙዎች በወቅቱ የአቶ መለስ የቅርብ ሰው የነበሩት አቶ በረከት ስምዖንን ይጠረጥራሉ። አቶ መለስ በጠና ታመው በነበረበት ወቅት አቶ በረከት መረጃውን ለህዝብ የገለጹበት መንገድና ደህና ናቸው በቅርቡ ይመለሳሉ እያሉ የሰጡት መግለጫ መረጃን የመደበቅ ስራ ተደርጎ ይወሰዳል። አንዳንዶች መለስ ከሞቱ በኋላ ስልጣን ለመቀራመስ ሲባል ሞታቸው ዘግይቶ እንዲታወጅ ተደርጓል የሚል እምነት አላቸው። የወቅቱ የብሔራዊ መረጃና ደህንነት ዳይሬክተር የነበሩት አቶ ጌታቸው አሰፋ ስምም በዚህ መላምት ውስጥ ይነሳል። የደህንነት መስሪያ ቤቱ መሪ ሳያውቅ ወይም ሳይፈቅድ ምንም አይነት ጥቃት ሊሰነዘር አይችልም ከሚል እሳቤ በመነሳት ውስጥ ለውስጥ የተደረገ ሴራ ካለ የደህንነት ክፍሉ እጅ አለበት ይባላል። በመሪውና በደህንነት ተቋሙ መካከል በወቅቱ የነበረው ታማኝነት ላላ ብሎ ነበር የሚሉ ወገኖችም ይህንን መላምት ያራምዳሉ። የቡድን 20 ስብሰባና የሜክሲኮ ክስተት ሌላኛው የመሞታቸው ምክንያት ሊሆን ይችላል ተብሎ ይነገራል። አቶ መለስ ለመጨረሻ ጊዜ በአደባባይ የታዩት በሜክሲኮ በተካሄደው የቡድን 20 ሀገራት ስብሰባ ላይ ነበር። በዚያ ስብሰባ ላይ አቶ መለስ በጣም ከስተውና ተዳክመው ታይተዋል። በዚያ ጉዞ ላይ በምግብ ወይም በንክኪ አማካኝነት ቀስ ብሎ የሚገድል መርዝ ተሰጥቷቸዋልም ይባላል። በዚህ ላይ ተጠርጣሪው ግለሰብ ሳይሆን የምዕራባውያን የደህንነት ተቋማት ናቸው። ምክንያቱም መለስ ወደ ቻይና እያዘነበሉ መምጣታቸው ለምዕራባውያን ስጋት ነበር የሚል እምነት ስላለ ነው። በወቅቱ የቀብር ስነ ስርዓታቸው በከፍተኛ ምስጢር መከናወኑ ደግሞ ሌላኛው ከአሟሟታቸው ጀርባ አንዳች ምስጢር እንዳለ ፍንጭ የሰጠ ነበር። አቶ ኃይለ ማርያም ደሳለኝ ወደ ስልጣን የመጡበት ፍጥነትም ከጀርባ የነበረውን አንዳች ግፊት ይጠቁማል። አቶ መለስን የነፍስ አባታቸው የነበሩት ፓትርያርኩ አቡነ ጳውሎስ እንደገደሏቸውም በአንዳንድ ወገኖች ዘንድ በስፋት ይነገራል። ለጥርጣሬው ዋነኛው መነሻ የሁለቱ መሪዎች ሞት በአንድ ሳምንት ልዩነት ውስጥ መከሰቱ ነው። አቶ መለስ ዜናዊ ነሐሴ 14 ቀን 2004 ዓ.ም መሞታቸው በይፋ ሲነገር፣ አቡነ ጳውሎስ ደግሞ ነሐሴ 10 ቀን 2004 ዓ.ም ነበር ህልፈታቸው የተሰማው። አቡነ ጳውሎስ የአቶ መለስ የቅርብ ሰው
በመሆናቸው በምግብ ወይም በመድኃኒት አማካኝነት ጉዳት እንዲደርስባቸው አድርገዋል የሚል ግምታቸውን ይሰነዝራሉ። አቡነ ጳውሎስ በወቅቱ በነበረው የቤተ ክርስቲያን ክፍፍልና በፖለቲካው ጫና ተማረው ነበር የሚል መነሻ ቢሰጠውም አቡነ ጳውሎስ ራሳቸው በአቶ መለስ የስልጣን ዘመን ተጠቃሚና የቅርብ ወዳጅ ስለነበሩ ይመላመት ብዙም አሳማኝ ማስረጃ የለውም የሚሉም አልጠፉም። ሌላው መለስና አቡነ ጳውሎስ በጣም የሚቀራረቡና ብዙ ሚስጥሮችን የሚጋሩ ስለነበሩ አንደኛው ሲታመም ወይም ሲሞት ሌላኛው መኖር የለበትም የሚል ውሳኔ በሌሎች የደህንነት አካላት ተወስዶባቸዋል የሚል ነው። አቡነ ጳውሎስ ከመሞታቸው ጥቂት ቀደም ብሎ በቤተ ክርስቲያኗ ውስጥ የተፈጠረው አለመግባባትና የአቶ መለስ ከእይታ መሰወር ህዝቡን ለከፍተኛ ጥርጣሬ ዳርጎት ነበር። በዚህ ግራ መጋባት ውስጥ አቡነ ጳውሎስ መለስን ገድለው እሳቸውም ተገደሉ የሚሉም አልጠፉም። ሆኖም አቡነ ጳውሎስ በወቅቱ ለረጅም ጊዜ በስኳርና በደም ግፊት ህመም ይሰቃዩ እንደነበርና በልብ ድካም ማለፋቸው በይፋ ተገልጿል። አቡነ ጳውሎስ ከአቶ መለስ ጋር በጣም የጠበቀ የጥቅም ትስስር እንደነበራቸው ይነገራል። አቶ መለስን መግደል ለሳቸውም ቢሆን የፖለቲካ ከለላ ማጣት ማለት ስለሆነ ግድያውን ይፈጽማሉ ተብሎ ማሰቡ በምክንያታዊነት ሲታይ አስቸጋሪ የሚባል ነው። በአቶ መለስ ሞት ዙሪያ ከሚነሱ ሁሉ እጅግ ስር የሰደደውና ብዙ ሰዎችን የሚያከራክረው ጉዳይ የጋዜጠኛ አበበ ገላው ጩኸትና የጤናቸው መታወክ የታየበት ጊዜ መገጣጠሙ ነው። ግንቦት 10 ቀን 2004 ዓ.ም በአሜሪካ ካምፕ ዴቪድ በተካሄደው የቡድን 8 ሀገራት ስብሰባ ላይ ጋዜጠኛ አበበ ገላው አዳራሽ ውስጥ በመገኘት በአቶ መለስ ዜናዊ ላይ መለስ ዲክታተር ፉድ ኢዝ ኖት ፍሪደም እያለ የጮህበት አጋጣሚ በኢትዮጵያ ፖለቲካ ውስጥ ትልቅ ስፍራ አለው። አቶ መለስ ከዚያ ስብሰባ በኋላ ነው ሙሉ በሙሉ ከህዝብ እይታ የጠፉት። በዚህም ምክንያት የአበበ ገላው ጩኸት ድንገተኛ ድንጋጤ ፈጥሮባቸዋል የሚሉ አሉ። አቶ መለስ በዚያ ስብሰባ ላይ በቪዲዮ ሲታዩ በጣም ከስተውና ተዳክመው ነበር። የሚያሳየው ህመሙ ካበበ ጩኸት በፊት እንደነበረ ቢሆንም ጩኸቱ ግን የአእምሮ ሰላማቸውን አውኮ ለበሽታው መባባስ ምክንያት ሆኗል የሚል ትንታኔ ይሰጣል። አቶ መለስ በጨረር ጥቃት ተገድሏል የሚሉም አያሌ ናቸው። ይመላመት አቶ መለስ የሞቱት በተፈጥሮ በሽታ ሳይሆን በዘመናዊ ቴክኖሎጂ የታገዘ ግድያ ተፈጽሞባቸው ነው የሚል ነው። በዚያው በቡድን 8 ስብሰባ ላይ ወይም በሌላ የውጭ ጉዞ ወቅት ማንንም ሳያውቀው የጨረር መርዝ ፖሊኒየም 210 እንዲነኩ ወይም እንዲመገቡ ተደርጓል የሚል ጭምጭምታ አለ። ክብደት መቀነስ፣ የፀጉር መርገፍ፣ የሰውነት መዛል እንዲሁም ሌሎች ምልክቶች የጨረር መርዝ ምልክቶች ናቸው። አቶ መለስ ለመጨረሻ ጊዜ ሲታዩ ከነበራቸው ገጽታ ጋር ይመሳሰላል የሚሉ ወገኖች አሉ። እዚህ ጋር ስማቸው የሚነሳው የምዕራባውያን የደህንነት ተቋማት ናቸው። አቶ መለስ በአፍሪካ ቀንድ የነበራቸው ተጽዕኖና ለቻይና የነበራቸው ቅርበት ስጋት የፈጠረባቸው ኃይሎች በጨረር ገድለዋቸዋል የሚል ሀተታ ይቀርባል። የጨረር መርዝ በአጭር ጊዜ ውስጥ የሰውነትን ሕዋሳት የሚገድል ቢሆንም አቶ መለስ ግን ከዚያ ስብሰባ በኋላ ለወራት በሕክምና ቆይተዋል። ይህ ደግሞ ህመሙ የረጅም ጊዜ ካንሰር ወይም ሌላ የውስጥ ደዌ ሊሆን እንደሚችል ያሳያል። የአቶ መለስ ሞት በይፋ በህመም መባሉና በቤልጂየም ሆስፒታል ለረጅም ጊዜ መቆየታቸው ዛሬም ድረስ የሴራ ትንታኔዎች ይበልጥ እንዲሰጡ አድርጓል።